የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት። አድዋ በታሪክ ለመጀመሪያ ጊዜ ጥቁር ነጭን ድል ያደረገበት ጦርነት ነው። ኢትዮጵያ ብቸኛዋ በአውሮፓውያን ቅኝ አገዛዝ ስር ያልወደቀች የጥቁሮች ምድር እንድትባል ምክንያት የሆነም ጭምር። ፍጹም የሆነ የሀገር ፍቅርና ጠንካራ አንድነት ከሰለጠነ ወታደራዊ ኃይል እንደሚሻል የታየበት ለሌሎች ጥቁር ሕዝቦች ትግል መነሳሳት ምክንያት የሆነ የውጊያ አውድማ ነው አድዋ። አድዋ አፍሪካን ተቀራምተዋት በነበሩት ቅኝ ገዢዎች ላይ ስጋት መፍጠሩን፣ አድዋ አፍሪካ ውስጥ አውሮፓውያንን የሚገዳደር ወታደራዊ ኃይል እንዳለ ማሳየቱን፣ ነጮች በጥቁሮች ላይ የነበራቸውን የኃያልነት ትርክት ከመሰረቱ መቀየሩን፣ አድዋ ኢትዮጵያ ለጥቁሮች የነጻነት ቀንዲል ሆና እንድትታይ ማድረጉን፣ የጣሊያንን መስፋፋት ቀያሽ የነበረው ፍራንሲስኮ ክሪስፒ አስተዳደር እንዲወድቅ ምክንያት መሆኑ፣ የአድዋን ጦርነት የመራው የታላቁን ጄኔራል ባራቲየር ውድቀት ሆኖ ለሽንፈቱ ክስ እንዲመሰረት ምክንያት መሆኑን፣ በመጨረሻም የአድዋ ጦርነት ምክንያት የነበረውን የውጫሌ ስምምነትን ውድቅ የሚያደርገውና የኢትዮጵያን ነጻ ሀገርነት የሚቀበለውን የአዲስ አበባ ስምምነትን ጣሊያን እንድትፈርም አድዋ አድርጓል። በየካቲት 23 1888 ዓ.ም ኢትዮጵያ ጣሊያንን ድል የነሳችበት ታላቁ ገድል። በወቅቱ የነበሩ ዓለም አቀፍ ጋዜጦችና አንጋፋ ሚዲያዎች የጦርነቱን ውጤት በሚያስተጋባ ሁኔታ ዘግበውታል። ዘገባዎቹ ሁለት አይነት ቅርጽ ነበራቸው። ገሚሱ ኢትዮጵያ ብቸኛዋ ነጻ አፍሪካዊት ሀገር እንደሆነች ሲዘግቡ፣ ሌሎቹ ደግሞ ድሉን በአፍሪካ ቅኝ ግዛት ፖሊሲዎች ላይ ጫና የሚፈጥር ክስተት መሆኑን አውስተዋል። ላብነትም በወቅቱ ፈረንሳይ ከጣሊያን ጋር የፖለቲካ መቃቃር ውስጥ ስለነበረች ሌፊጋሮና ሌፔቲት ጆርናል የተባሉ የፈረንሳይ ጋዜጦች ኢትዮጵያ በጣሊያን ላይ ያደረገችውን ተጋድሎና ድል በስፋት አጋግለውታል። ሌሎችም እንደ ዘ ኒውዮርክ ታይምስ፣ ዘማንቸስተር ጋርዲያን የተባሉ የመገናኛ ብዙሃን ዘገባዎች ድሉ ላይ ትኩረት አድርገዋል። ከዚያ በኋላ ይሄ ታሪካዊ ድል ግን ምሉ እንዳይሆን የሚያደርግ እንከን አልጠፋም። ምክንያቱ ደግሞ አድዋ በሀገራችንና በውጭ ባሉ የታሪክ ምሁራን የተተረከበት መንገድ አንዱ ተጠቃሽ ምክንያት ነው። ሌላው ደግሞ ይህ ታሪካዊ ድል ሁሉንም ኢትዮጵያዊ ሳያግባባ የመቅረቱ ነገር ነው። በዚህኛው ጥንቅራችን መንግስታት በተለይም መሪዎች አድዋ ላይ ያላቸው መቀዛቀዝ ከየት የመጣ ነው? የአሁኑ ትውልድ ለአድዋ ያለው ትርጓሜ መለያየት ምክንያቱ አድዋን ለምንድን ነው ለብሔራዊ ትርክትነት መጠቀም ያቃተን? የሚሉትንና ሌሎች ጉዳዮችን ከምሁራን ጋር ባደረግነው ቆይታ ይዘንላችሁ ቀርበናል። መቅደማችንን አድዋ በግሉ እንዴት ተተረከ የሚለውን እናንሳ። ለዚህ ማብራሪያ ይሰጡን ዘንድ አብረውን ቆይታ ያደረጉት ፕሮፌሰር አህመድ ዘከሪያ ናቸው። ፕሮፌሰሩ በሀገራችን ብቻ ሳይሆን የውጭ የታሪክ ጸሐፊዎች እንዴት ተረኩት የሚለውን ጠቅሰዋል። ስለ አድዋ ባርከር የሚባል እንደ አይ ዊትነስ አይነት ሆኖ የተጻፈ እሱ ነው ማስታወሰው። ከዛ በቅርብ ጊዜ አሁን አንድ አሜሪካዊ የጻፈው አድዋ ሁለተኛው መጽሐፍ ተቀባይነት አግኝተዋል። በኢንተርቪው ብዙ ሚዲያ ላይም ቀርቦ ብዙ የተነገረበት ነው። በአማርኛም ተተርጉሟል። ሌላው ተክለጻድቅ ሞክሪያ፣ ጳውሎስ ሞኞ፣ አነስ ያለች አለሜ ሼቴ አንድ ትንሽ አነስ ያለች በአማርኛ የተሰሩ አሉ። በጥናት መልክ ለዩኒቨርሲቲ የሚቀርቡት ብዙዎቹ ማስተማሪያ የባሮ ዘውዴ ከአድዋ ጋር በተያያዘ መልክ የሚነካውን የስርጉ ሀብለ ሥላሴ ሚኒሊክ ላይም እነዚህ ስራዎች አድዋን በተለያየ መልክ ይነኩታል። የጦርነቱን አዝማሚያ የተወሰነ የዲፕሎማቲክ ሁኔታዎችን በተወሰነ መልክ ተሸፍነዋል። ግን አጠቃላይ የሆነ ኮምፕሬሄንሲቭ የሆነ ስራ እስካሁን አላየሁም እና ያ እንዲመጣ ነው ምኞቴ። ተስፋ ያደረኩት አሁን በቅርብ ጊዜ አድዋ ሙዚየም ስጎበኝ እዛ ያለው አስተባባሪው ኪሬተሩ አንድ መጽሐፍ እንደጻፈ ነግሮኛል። ተለቅ ያለ በእንግሊዝኛ ወደ 800-900 ገጽ የሚሆን ትልቅ ስራ ሰርቷል። የአድዋ ድል የዓለማችንን ታሪክና ፖለቲካ ከላይ ወደ ታች እንዲገለባበጥ ያደረገ የኢትዮጵያውያን ብሎም የአፍሪካውያን ድል ነው ሲል
በወቅቱ ዘገባ የሰራው ኦሪጂንስ.ኮም አውሮፓውያን በአፍሪካውያን ላይ ይዘውት የቆዩትን አመለካከት የቀየረ እንደነበረም አስታውሷል። በወቅቱ የነበሩት ጋዜጦችም ይህንኑ ጉዳይ ነበር በስፋት የሚያንጸባርቁት ይሉናል ፕሮፌሰር አህመድ። ጣሊያኖቹ ክሪስፒን መንግስት የተሳደቡበትና ቪቫ ሚኒሊክና ጣይቱ ያሉበትን ሁኔታ እናያለን። በዛ ጊዜ የተጻፉትም ሁለት አይነት ነገር ነው። ለስልጣን የሚጽፉና ለህዝባዊ ሁኔታ የሚጽፉት የተለያዩት ናቸውና ለስልጣን የሚጽፉት ጣሊያን መዋረድ የመሳሰለውን ነገር ያሉ ህዝባዊ በሆነ በኩል ደግሞ ቅድምም እንዳነሳቸው ምርኮኛው በመለሱ የዓለም ህዝብ በሙሉ የጦርነቱን ውጤት መቀበሉ ህዝቡ ከዛ መንፈስና ስሜት ተከትሎ ተቀባይነት አግኝቷል። ጋዜጦቹ ላይ የምጸትም እዛ ላይ ጋዜጦቹ እንዴት ነው አድዋን የመዘገቡትና በምን መልክ ነው ውርደት ብቻ ነው የተናገሩት ኦር አቅምንም አድንቆ ሳይተዋል የሚለው ነገር ካርቶኑ ላይ እንደምናየው የማድነቅ ነገር አለበት በተወሰነው። በጥቁር ነጭን እንዴት አሸነፈ የሚለው ጉራማይሌ በሆነ መልክ ሊነግሩን የሚያስቡ ይሆናል። እውነትም ኢትዮጵያ የተለየች ናት ብሎም ስለሚያምኑ እኛ ክርስቲያን ከመሆናችን በፊት ክርስቲያን ነበረች የሚለውን ክሮስ ኖስታልጂያም አለ፣ መስቀል ፍቅሩም አለ። ያም ረሳት የለበትምና ያም በዛም መልክ አይቶ ኢትዮጵያ አፍሪካዊ ጥቁር አይደለችም ካኮሺያን ናት የኛ ዘመድ ናት የሚለውም ስሜት አለ። በተለይ ከሰለሞንና የሳባም ታሪክ አለ። ሶስቱንም ሃይማኖቶች ስላስተናገደች ያም መንፈስ ብዙ ነገር የሚናገረው ነገር አለ እና በዛ መልክ ስናየው ሚክስድ ፊሊንግ ነበረ ማለቱ ይሻላል። ያው ስልጣን ላይ ሲሆን ስልጣንና ወንድማማችንም ያጋድላልና የስልጣን ጥያቄ ላይ አቋማቸው አንድ ነው። ግን በስብና ሲታይ ደግሞ ለኢትዮጵያ ያላቸው ሶፍት ስፖት አለ ለከም ያለ የሚያዩበት ከሌላ አፍሪካ ሀገር ጋር እኩል የማዩበት ሁኔታ አለ። የአድዋ ድል ለአፍሪካውያን የአርነት ትግልና የፓን አፍሪካኒዝም እንቅስቃሴ መፋፋም አርአያ የሆነ ድል መሆኑን ብዙዎች ይስማሙበታል። ከ10 በላይ የአፍሪካ ሀገራት ከነጻነት በኋላ የሰንደቅ ዓላማቸውን ቀለም ከኢትዮጵያው አረንጓዴ፣ ቢጫና ቀይ ማዋደዳቸውም አድዋ የፈጠረውን የፓን አፍሪካኒዝም ንቅናቄ አካል ተደርጎ ይወሰዳል። ታዲያ ለምንድነው ይሄ ድል የሌሎች አፍሪካ ሀገራት ብሔራዊ በዓል ሊሆን ያልቻለው የሚለውን በሚመለከት ፕሮፌሰር አህመድ ምላሻቸው ነበር። አድዋን በተምሳሌት ሆኖ ሁሌም የሚነሳ ነው። ግን በአፍሪካ ህብረት አልፎ ሰማለሁ ግን የሚከበርበትን ሁኔታ ማመቻቸት የሚያስፈልግ ይመስለኛል። ጥሩነቱ ፌብሩዋሪና የካቲት አንድ ላይ በመሆኑ የብላክ መንዝ የአሜሪካ አብሮ ይከበራል። ያ ስሜትም አለ። ይሄንን ስሜት አሁን የ2063 አጀንዳ ላይ እንደ አንድ መነሻ ሐሳብ አድርጎ አድዋ የአፍሪካ ነጻነት ቀንዲል ብሎ ማሰብ የሚከበርበትን ሁኔታ ማመቻቸት ያስፈልጋል። ይሄ የሚሆነው ምንድነው? እኛ ስንታረቅ ነው። እኛ ያላከበርነው አሞሌጫው ሆነና ችግር የፈጠረብን ነውና 130 አመቱንም እንደገና አርጋ ብለን ብናየው በስርዓቱ አላከበርነውም እና ከዚህ በኋላ ነው እያወቅነው የምንመጣው ብዬ ነው የማስበው። አያያዝ ጉዳይ ነው የምለው። አሁን የሚኒሊክ ዘመን 7 አመት የሀዘን ጊዜ ነበርና አልተከበረም ይባላል። የአድዋው ጦርነት ያው ብዙ ሰው ክርስቲያኑን እንዴት የሚለው ሚኒሊክም ዲፕሎማሲ ያለበት እውነትም አማኝ ሊሆን ይችላል። ያም ራሱን የቻለ ሰፊ ጥናት የሚጠይቅ ነገር ነውና ከዛ በኋላ የኢያሱና የተፈሪ ሽኩቻ ይሄንን አድዋን እንዳያስቡት ያደረጋቸው ይመስለኛል በሂደት። ከዛ ጣሊያኖቹ መጡ። ጣሊያኖቹ ደግሞ አዲስ ነገር አመጡ። አሸናፊና ተሸናፊ አይነት መጣ ማለት ነው። የሚኒሊክ ማሸነፍና የኃይለ ሥላሴ መሸነፍ
የሚፈጥረው አስተሳሰብ ይኖራል ማለት ነው። በጦርነት ተሸንፎ ሀገር ወጥቶ መመለስ ራሱ የሆነ ያ በዛ ምክንያት አድዋ እንዳይጎላ ሆኗል ብዬ አስባለሁ። አትሊስት ተሸናፊው አሸናፊውን የሚያስብበት ጊዜ ብዙም አይሆንም። የሀገር ጉዳይ ቢሆንም ደርግም ያው ፊውዳል ነገር ዘመን ነው በሚለው ነገር ልዩ ትኩረት ሰጥቶት ማክበር የተወሰነ ይጠቀምበታል። ግን ያው አዲስ ስርዓት ነውና ሶሻሊዝም ስርዓት ነውና ትላንትናውን ማድነቁ ይከብዳል። በአድዋ ነጭ መሆን ሚዛን የሚደፋበት ጥቁር ሆኖ መፈጠር አንገት የሚያስደፋበት አስከፊ ጊዜ ተሽሯል። ድል በተለይ በአሜሪካ ሰፋፊ እርሻዎች ለ500 ዓመታት በባርነት ለተጋዙ ጥቁር ህዝቦች የዘመናት ጭቆናና የስነ ልቦና ቁስልን የሻረ የቆዳ ፍረጃንም ገደል የከተተ ነው። በአውሮፓውያኑ የቅኝ ግዛት ቀንበር ውስጥ ለማቀቁ አፍሪካውያን ያለው ስፍራም በቀላሉ የሚገለጽ አይደለም ሲሉ የታሪክ ተመራማሪው ፕሮፌሰር አየለ በከሪ በአንድ ወቅት ለመገናኛ ብዙሃን ተናግረዋል። እንደ እርሳቸው ገለጻ ከሆነ ደግሞ አድዋ ከኢትዮጵያ ይልቅ በአፍሪካ የተሻለ ቦታ ሲሰጠው እናያለን ይላሉ። ይሁን እንጂ ዛሬ ላይ አድዋ የህዝብ ድልና በዓል መሆኑ ቀርቶ በተወሰኑ አካላት ብቻ የሚከበር መሆኑን ፕሮፌሰር አህመድ ገልጸውታል። ባለፉት 4፣ 5፣ 6 ዓመት በፊት ሰላማዊ በሆነ መልክ ማክበሩ ይቀርና የግጭት ውጤት ሆነ ማለት ነው። አድዋ ደስ ብሎን የምናከብረው የነጻነት ቀናችን መሆኑ ቀርና የመንደር አይነት አድርገነው የምንራኮትበት አይነት ሆነ። በዛ ምክንያት ህዝባዊ መልኩን ለመከላከያ ተሰጠ ማለት ነው። መከላከያ በስርዓቱ እያከበረ ነው ማለት ነው። አሁን ካለንበት ውዥንብር ስንወጣ ህዝባዊ ሆኖ አድዋን ሁላችንም የምናከብረው አፍሪካም እንድታከብረው እየፈለግን ነውና የምንናገረው ዓለም አቀፍ ህዝብም እያደነቀው የመጣው ነገር በልኩ በመጠኑ በክብሩ የምናከብርበት ጊዜ ህዝባዊ በሆነ መልኩ ይቀርባል ማለት ነው የማስበው። አሁን ያለው ጊዜያዊ ችግር አላፊ ነው ባይነኝና ለጊዜው ትንሽ ፋታ እንስተውና ነገ ተነገ ወዲያ ህዝባዊ ሆኖ በተሻለ መልክ ሁሉም ደስ ብሎት የሚያከብረው ቀን ብቻ አይደለም። ምክንያቱም አሁን ቅድም እንዳነሳሁት አድዋ ሙዚየም በመሰራቱ የአበባ ጉንጉን በየቀኑ የሚቀመጥበት ሁኔታ ስለተፈጠረ ሁሌም አድዋ ከኛ ጋር ነው እና እንደ በፊቱ የሚያጣላን አይሆንም ብዬ ነው የማስበው። በዚህ በእንቅስቃሴዎችም አለ። አሁን መጽሐፍ ለህፃናት መጽሐፍና ስም እያለ ነው። በእኔ ደግሞ ቅዠትን ቨርቹዋል ሪያሊቲ አድርገን በአመት አንዴ ለዓለም ህዝብ በፕሪሚየም አይነት አድርገን የምንሸጥበትን ሁኔታ ክሬቲቭ ሆኖ መቅረብ ይቻላል ባይነኝ። መጽሐፎች፣ ፊልሞች፣ ቲያትሮች የተወሰነ ተሰርተዋል። የበለጠ ሌላ ቲያትሮችም መደጋገም እና እነዚህ በሙሉ ሲዋዙ የሱቬኒር እቃዎች፣ ማስታወሻዎች ከትንሿ ከቁር መያዣ ጀምሮ እስከ ቤት ማጌጫ ነገር ቡና ሲኒያዎቻችን የመሳሰለውን ነገር በሙሉ አልፎ አልፎ ቲሸርት አለው አያሉ ከዛም የተሻለ ነገሮችን ከአድዋ ጋር አያይዘን የምንሰራበት ሁኔታ ብናሰፋው ገበያም ነው ትዝታም ነው እና እነዚህ ሁሉ የምንሰራበት ጊዜ ሩቅ አይሆንም። ግን እንደማየው የውስጣችን ብዙ ችግር አለው መፈታት ያለበት እና ያንን ታሪክን መማሪያ አድርገን ነው መጠቀም እንጂ የምንኖርበት ካላደረግነው መፍትሄው ቀላል ነው እላለሁ። ምክንያቱም እንደ ትላንትና እንደኖርንበት አይነት የምናስበው ከሆነ የበደለም የተበደለም አለ። በሁሉም ሂደት የሚጎዳም የሚጠቀምም አለና እኔ ተጠቅም ያለው የኔ ነው አንተ ተቆጣሃል የራስህ ድርሻ ነው ብሎ በወጣቱ አይኖራል ብዬ አላስብም። የትላንትናው የተቃኘበት ቅኝት በዛ አይነት ስለነበረ ከዛ የሚወጣ ወጣት ይመጣል ብዬ ተስፋ አድርጋለሁ። እየመጣም ነው ብዬ ተስፋ አድርጋለሁና በታሪክ አንኖርም፣ በታሪክ እንማራለን። የአድዋ ተምሳሌትነት ከግለሰቦችም የራቀ ነው፣ ዓለም አቀፍ ነው ብለናልና ዛሬም ለልማታችን፣ ለውድገታችን፣ ለህብረተሰብ መስተጋብራችን በሙሉ ይጠቅማል ብለን ነውና የምናስበው። ያንን እሳቤ የሚሸከም ወጣት ይፈጠርና
የአድዋን ተምሳሌትነት የበለጠ ከፍ ያደርጋል። ከድሉ በኋላ በመጡትም መንግስታት ቢሆን አድዋ እየተሰጠው የነበረው ትኩረት እምብዛም አይደለም። በተለይም ደግሞ ድሉን ወደ ራስና ወደ ጎጥ የመውሰዱ ተግባር ጎልቶ ሲታይ ሰንብቷል። በሁሉም ኢትዮጵያውያን ዘንድ በእኩልነት የእኔነት ስሜት ተቀባይነት ያላገኘበትን ምክንያት ብሎም አሁን ላይ ይህን የአፍሪካ ኩራት የሆነውን ድል የጋራ የምናደርግበትን መንገድ ፕሮፌሰር አህመድ እንዲህ ሲሉ ይጠቅሳሉ። አዋጁን መመልከቱ በቂ ነው ላለው ጫጭ ምልክ አዋጅ የሚናገረው ጉልበት ያለ ተከተለኝ ሌላም አቅም ከሌለ በልመና ትርሳኝ ጸሎት እናበርታለኝ የሚል ነውና ኢትዮጵያ ሕዝብ አጠቃላይ የተዋጋበት ጦርነት በመንፈስም በአካልም የተዋጋበት ስለሆነ ማበላለጡ ተገቢ አይደለምና ያንን ማበላለጥ ሂደት ቀስ በቀስ የቀነስነውን መጣለን ብዬ ገምታለሁ። የመሪ ቦታ ስርዓት አለው። የመሪ ቦታ መዘንጋት አያስፈልግም። መሪ አስፈላጊ ነው ግን የተዋደቀውን ግለሰብ ያልተዘመረለትንም ወታደር ማስታወስ ግድ ነው ማለት ነው። እዛ የተሰለፈው ከ100,000 ሰው በላይ ነው። 20,000 ገደማ የተዋደቁበት ነገር ነውና ያንን ሁሉ ማስታወሱ የግድ ነው። በሁለቱም ወገን ብዙ መስዋዕት ተከፍሎ ነው ድሉ የተገኘው። አጭር ጊዜ ነው ግን ሆኖም ብዙ መስዋዕትነት የተከፈለበት ነገር ነው። ዝግጅቱንም ስናየው 6 ወር ቀለቡንም ስንቁንም ማቀበሉንም ማዘጋጀቱንም ስናስበው ትብብሩን የሚጠይቅ ነገር ነው። 100,000 ሰው አሰልፎ ሎጂስቲክሱ በጣም አስቸጋሪ ነው። በጦርነት ሜዳ እንደምናየው ትልቁ ሎጂስቲክስ ነው ከጀርባ የሚደግፈው። ያንን ኃይል ማደራጀት የመከላከያ ኃይሎች ሁሌም የሚቸገሩበት ነገር ነውና በዛም ጊዜ ቢሆን በነበረው ሁኔታ አመልህን በጉያ ስንቅህን ባህያ ተብሎ የሚሰበድበት ጊዜ ስለነበረ የዝግጅቱን ሁኔታ የሚያስተባብራቸው የሚያፋቅራቸው ሁኔታ ነበረ። አብሮ መቀበር፣ አብሮ ደማቸውን ማፍሰስ፣ አጥንታቸው መከስከስ ሁሉንም እኩል ያደረገበት ጦርነት ስለሆነ ዛሬ መተን በቅርጫ ስጋ እንደ በርሊኑ ኮንፈረንስ የምናደርግበት ምክንያት የለምና በዚህ አዙሪት ቀስ በቀስ እንወጣለን ብዬ ተስፋ አደርጋለሁ። ወጣቱም ከአድዋ ትሩፋት ብዙ ይማራል ብዬ ገምታለሁ። ኢትዮጵያም አንገቷን ሙሉ ቀና አድርጋ በዓለም ሰልፍ የተሰለፈችበት ትልቁ ውጤት ነው። ከዛም በኋላ ነው ሊግ ኦፍ ኔሽንም የተባበሩት መንግስታትም የአፍሪካ አንድነት ድርጅትን መመስረት ዛሬ የአፍሪካ ህብረትንም አዲስ አበባ ውስጥ እንዲሆን ያደረገው ምክንያቱ የአድዋው ውጤት ነውና በዛ ትሩፋት ሁላችንም ብዙ እንማራለን ብዬ ገምታለሁና ወጣቱ አይኑን ገለጥ አድርጎ ሁኔታውን መገንዘብ ነው። በአፍሪካዊነቱም እየኮራ አፍሪካዊነኝ ብቻ በቂ አይደለም፣ አፍሪካ ውስጥ ነው ያለነው። ያንን ስሜት ስናመጣ የበለጠ የአፍሪካዊነት ስሜቱን የነጻነት ቀንዲልነቱን የበለጠ ያደምቀዋል ማለት ነው። ኢትዮጵያ ውስጥ አድርገን ወደ መንደር ስንወስደው ነው ዋጋ የምናሳጣውና ወደ አፍሪካ ወደ ዓለም አቀፍ ስንወስደው ሰፋ ያለ ማዕቀፍ እንዳለው እንረዳለን ማለት ነው። አድዋ ኢትዮጵያዊነት እንደገና በውበት በምልአትና ጉልበት የታየበት እያንዳንዱ መንደር ሰዎቹን ማግሮ አገሩን ያጠረበት አፈሩን ያነጠረበት ልዩ ገድል ነው። ይህ ኃያል ክንውን ኢትዮጵያውያን በዘውግ በሃይማኖት በአካባቢያዊ ማንነት በግለሰብ ስግብግብ ፍላጎት ሳይቆሽሹ በቅድስና የጀገኑበት ጾታና ዕድሜ ሳይለያቸው በብጽዕና የተሰዉበት የቀደመ ቁርሾና የስልጣን ሽኩቻ ሳይነጣጥላቸው በነጽና የከበሩበት ታሪካዊ ሁነት ነው። አድዋ ኢትዮጵያዊ በሞቱ ሕይወትን በእልፈቱ የሀገርን መቀጠል ያወጀበት ታላቅና እጹብ ተአምር ነው። አድዋ ለብዙ ሺህ ዓመታት የተሸመነው ኢትዮጵያዊ ማንነት ይበልጥ ያጌጠ የፈካበት፣ ይበልጥ ያማረ ያበበበት፣ ሀገራዊ ቃል ኪዳን የታደሰበት፣ ፍትህ ግፍን የረታበት፣ ሰብአዊነትም ሁሉን ያሸነፈበት ታላቅ ችሎታ ነው። አድዋ ከብሔር በላይ ነው። አድዋ ለእኛነታችን ምልክት ነው። አድዋን ለኢትዮጵያዊ ማንነት እንደ ገጸ በረከት አድርጎ የሚሰጥ ብሔር የለም። አድዋ የሁላችንም ነው። በአድዋ አንደኛ ጀግና ተብሎ የሚጠራ ብሔርና ስብስብ የለም። ሁሉም ልዩነት ወደ ጎን አድርጎ ደሙን የገበረበት አጥንቱን የከሰከሰበት የሁላችን ድል ነው። የሁላችንም ታሪክ ነው። እኛ በዚያ በቃን። መልካም የድል ቀን። መልካም አድዋ። የተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ከአጥንት